ሰላም ዩቱብ እንዴት ናችሁ? ዩቱባውያን የዩቱብ ማህበረሰቦች እንዴት ናችሁ? ሰላም በሉን። ሰላም 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 ለሁሉም። Yeah. Oh, this channel is today my point is talking about biblical Greek. Bilmons. So, teaching about the Bible, the Word of God. So, I am going to have a plan to teach from here. ከዚህ ለማስተማር እቅድ አለ. So, from here, we'll go over the Gospel of John. ዮሐንስ ወንጌልን እንመለከታለን. So we understand and know what the Word of God says. የእግዚአብሔር ቃል ምን እንደሚል እንትን እንላለን ማለት ነው. So it's about the Bible, okay? About the Bible, about faith, about relationship with Jesus Christ. ያንን ነው. Hi TikTok. ዩቱብ እንዴት ናችሁ? ደህና ናችሁ ወይ? በጣም ጥሩ ነው. Oh, so great. Oh, really? Where did you take it? Where did you take Biblical Greek 1? 2 years in the university. That's wonderful. That's great. Awesome to hear. Where are you from? Nigeria? Yes, there are Nigerian Christians. I have a friend of mine who work together in Maryland, in the United States of America. So wonderful people. Nigeria. Yeah. So I am planning to teach the Bible in Hebrew, Aramaic, and Greek. ጥያቄ አለ? ማነው ጥያቄ ያለው? ሲ let me እንትን ልበልልህ እንግዲያ. If you have question, you are welcome. ሪኩዌስት ማድረግ ትችላለህ ጥያቄ ካለ. ምትኩ ሪኩዌስት ማድረግ ትችላለህ. So it is Greek. So continue, my friend. There are like free Greek Bible, the New Testament Greek study, Greek text. Just find it, okay? Search it in Google, or you can send me message. You can I can put you the link for iPhone, for Android, for tablets, computer. So it's great too. Hello? ሰላም በአማርኛ ላውራ። ያ በእንግሊዘኛ ስለገባ ነው። የሆነ መጽሐፍ ግሪክ ስል ሰምቶ 2 ዓመት ወስጃለሁ እና እንትን እያለ ነው እያመለከትኩት። አማርኛ በዩቱብ ገባ። ናይጄሪያዊ ማለት ነው። ኦኬ ፓስተሪ የሆነ ጥያቄ ነበረኝ፣ አልገባኝም። ሰሞኑን ሙሉ ወንጌል የጾም ጸሎት መግለጫ ወጥታለች የሚል እንትን ነው። እሱን እንዴት ነው እስኪ? አይ ዶንት ኖ ምንድን ነው ያልገባ? አይ የሆነች ከኦርቶዶክስ ቤቶች ጋር ተወያይቼ ነበር እና በምን ዙሪያ እንትን ልታወጣ ቻለች ምናምን ብሎ የሆነ ልጅ ውስጥ ጠይቀኝ። እንትን እንዲህ ለምሳሌ እናንተ በፊት ያልጀመራችሁት እኛ አሁን ከኛ ኩረጃ ነው ምናምን የሚባል ነገር ይዞ ስለመጣ ይህንን ጥያቄ ጠንከር ያለውን ጥያቄ ፈልጌ እንደዛ እኮ ማለት አይቻልም። ሰው በፈለገው ጊዜ ሊጾም ይችላል።
ምን ምክንያቱም አይ ዶንት ኖው ሙሉ ወንጌል ያወጣችሁን እኔ አላውቀውም። ነገር ግን እኛ በምንጾመው እንደዚህ አይነት ነገር አለ። አንዳንድ ሰዎች እሁድ የእንትን በዓል ነበር፣ የእንትን አምልኮ ቀን ነበር፣ ማክሰኞ የእንትን አምልኮ ቀን ነበር፣ ይሄ ምናምን በጥንት ቢሉና ክርስቲያኖችን እንትን ሊያደርጉ ይፈልጋሉ። እያንዳንዱ ቀን የጌታ ቀን ነው። እያንዳንዱ ማንም ለማንም የሰጠው የለም። ዘርፎ ነው እንትን ካለ ሌላ ከወሰደና ይሄ ቀን የኔ ነው ካለ ዘርፎ ነው። እያንዳንዱ የጌታ ቀን ነው የሚባለው። እግዚአብሔር በጸጋ እንድንኖርበት የሰጠን ቀን ነው። ስለዚህ በዛን ቀን ሁሉ ልናከብረው፣ ልንኖርለት፣ ልንጹም፣ ሰለብሬት ልናረግ ምን ልናረግ እንችላለን። ለምሳሌ እንደው ጓደኞችን ዛሬ ጠርቼ ኦኬ በጣም ደስ ብሎኛል እና ከእኔ ቤት መጣችሁ ደስ ተሰኙ ምናምን ይሄ ነው ምናምን ብዬ ብል አረጋ እኮ በዚህ ይህ ቀን እኮ እንትን ነው እኮ ወይ የምትን ቀን እኮ ነው እንዴ ቢል እኛም እንትን ሚል አይደለም። ይሄ በዛ ምትም ልታስብ አይገባህም። በዛ ምን እንደዛ የሚባል ነገር የለም። ይሄ የእኛ ቀን ነው፣ እኛ በዚህ ቀን ነው። እሺ ዛሬ ሙስሊም ይጾማል። ኦኬ ሙስሊሞች ስለሚጾሙ ሮመዳን ስለሆነ አልጾምም። ሮመዳን ስለሆነ እሺ ሙስሊሞች ይጸልያሉ ወይም ይጸልይ። ኦኬ እነሱ ስለሚጸልዩ በዚህ ሰዓትማ በዚህ ጊዜ ነው። እያንዳንዱ በየአምላኩ ስም ይሄዳል። እኛም በአምላካችን በእግዚአብሔር ስም እንሄዳለን። እያንዳንዱ ቀን ለክርስቲያን ለሁለተኛ ክርስቲያን ክርስቶስን ለሚያውቅ ክርስቲያን እያንዳንዱ ቀን የጌታ የልደት ቀን ነው። የራሱ የልደት ቀን ነው። በነፍሱ የዳነበት የልደት ቀኑ ነው። የክብር ቀኑ ነው። የበረከት ቀኑ ነው። የብሌሲንግ ዴይ ኦፍ ብሌሲንግ የባርኮት ቀኑ ነው። እያንዳንዱ ይህን ነው። እኔ አሁን እንደዛ ነው ማምነው እና እንደዚህ የሚሉትን ዶን ሊስን አትስማቸው። እንደዛ የሚባል የለም። የሆነች ሁለተኛ ጥያቄ ልደግመውና ልጅነት ስንል እንዴት ነው አብ አባታችን ሆኖ ለምሳሌ ወልድን ልጅነት የኢየሱስ ክርስቶስ የአብ ልጅነትን እንዴት ነው እስኪ ጋር በደንብ አስረዱኝ። የእግዚአብሔር ልጆች እንላለን እኛ። የእግዚአብሔር ልጆች ከእግዚአብሔር መንፈስ ተወለድን፣ በክርስቶስ ተወለድን። በእግዚአብሔር መጽሐፍ ቅዱስ ምን ይላል? ጌታ ኢየሱስ ክርስቶስ ሲያስተምር አብ ካልሳበው በስተቀር ወደ እኔ የሚመጣ የለም። አብ ይስበዋል፣ ወንጌል ይሰማል። ወንጌል ሲሰማ ማን ነው ወንጌሉን የሚያሰርጽለት? ወንጌሉን በውስጥ እንዲረዳ የሚያደርገው ማን ነው? ማን ይመስልሃል? ለምሳሌ ወንጌል ሲሰበክ ያን ወንጌል በልቡ ውስጥ እንትን እንዲል የሚያነሳሳው ማን ነው? ስራው የሚሰራ ማን ነው? መንፈስ ቅዱስ ነው። የእግዚአብሔር መንፈስ ነው መንፈስ ቅዱስ እንትን የሚለው የሚያነሳሳው። ስለዚህ እኛ በአጠቃላይ የስላሴ ልጆች፣ የእግዚአብሔር ልጆች፣ እግዚአብሔር አልወለደን ይላል፣ በክርስቶስ ተወለድን ይላል፣ በእግዚአብሔር መንፈስ ይላል። ስለዚህ በስላሴ የእግዚአብሔር ምክንያቱም ከመንፈስ መወለድ ማለት መንፈሳዊ የሆነ የእግዚአብሔር ልጅ መሆን ማለት ነው። ሰው ከመንፈስ ካልተወለደ በስተቀር መንግስተ ሰማያትን ሊገባ አይችልም። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው። ስለዚህ ይሄ የእግዚአብሔር ስራ ነው። በአጠቃላይ ወንጌልን ለምሳሌ መጽሐፍ ቅዱስን በስንት ከፍለዋለን? በስራ በመገለጥ ከወሰድከው በሶስት ነው። በመጀመሪያው ገና እንትን ሲመጣልን እግዚአብሔር አብ ነው፣ የእግዚአብሔር አብ ስራ ነው። ከዛ በወንጌል ዘመናት የእግዚአብሔር ወልድ ስራ በሙሉ ታየ። በሐዋርያት ስራ ጀምሮ ደግሞ እስከ መጨረሻው ዘመን በኃይልና በብርታት የሚሰራው ማን ነው? የእግዚአብሔር መንፈስ ነው። ስለዚህ ከፍጥረት ከአጠቃላይ መጽሐፍ ቅዱስን ስታየው ትራይፓርታይት ወይም 3 ክፍል ይባላል። በ3 ክፍል ነው የምናየው። ልክ አብ
ቪዚብል ሆኖ የታየበት፣ ወልድ ቪዚብል ሆኖ በጣም የታየበት፣ መንፈስ ቅዱስ ልክ ሾሙልኝ፣ ሻሩ፣ እንትን በሉልኝ፣ ከሌን እንትን በሉልኝ ብሎ ጥሪ ባደረገበት ልክ በሐዋርያት ሥራ ከዛ ዘመን ጀምሮ ያለው የእኛ ስራውም ራሱ የምንድነው በእግዚአብሔር ስራ ነው፣ በስላሴ ስራ ነው እና አንድ ነው ማለት ነው። ኦኬ። እና ልሳን ዙሪያ ደግሞ አንድ ጥያቄ ልጠይቁትና የሆነ ልሳን ዙሪያ ለምሳሌ አንዳንድ ሰው ቤተክርስቲያናችን ውስጥ ላይ ትርጉም የሌለ ልሳን ምናምን ብሎ ጎረቤቶችን አንዳንድ ጊዜ ይሰርቡናል። እንዴት ነው ለምሳሌ ልሳን ሁሉም ሰው ማውራት ያስፈልገዋል ወይስ ትርጓሜ ኖሮት ልሳን ማውራት ያስፈልገዋል? ነው ልሳን የግል ነው። ልሳን ከጉባኤ መካከል ነው። ምንድን ነው ሐዋርያት ሥራ ምዕራፍ 10 ነው አንደኛ ቆሮንጦስ ምዕራፍ 14 የሚለው በእንትን ብንሰማ እግዚአብሔርን ይሰድቧችኋል አለ። ከጉባኤ መካከል የማያውቅ ሕዝብ በአሁኑ ዘመን ልሳን በአደባባይ እንትን ልትል በፍጹም እግዚአብሔርን ማሰደብ ነው። ያ አንድ ሰው በመንፈሱ ከእግዚአብሔር ጋር ኮሚኒኬት የሚያደርግበት የሚጸልይ ልሳን ማለት እኮ ምላስም ነው እኮ። ምላስ ማለት እኮ ነው። ልሳን ግሎሳ ይባላል ግሪክ። ግሎሳ ማለት የምንናገረውንም ነው እንትን የሚለው ከእግዚአብሔር ጋር በሚያደርገው በሚኖረው ግንኙነት እንትን ይላል አንድ ሰው እንጂ ይሄ ምን ይተረጎማል? ምን እንዲተረጎምለት የሚፈልጋል? የሚተረጎም ነገር የለም ዛሬ። ለምንድን የሌለም? መጽሐፍ ነው ሙሉ ሆኗል። ያኔ መጽሐፍ ቅዱስ ሙሉ አልነበረም፣ እያደገ ነበር፣ እየሰፋ ነበር ይላል መጽሐፍ ቅዱስ ራሱ። የእግዚአብሔር ቃልም ምን እያለ እየሰፋ እያደገ እየሰፋ እያደገ ነበር። ከዛ መጨረሻ ላይ ምን ላይ ጨረሰ? ራእይ 22 ላይ ጨረሰ። ሰጥቻችኋለሁ እዚህ ቃላት ይህንን ምን አለ? ራእይ መጽሐፈ ራእይ እንትን ሲል የመጽሐፈ ራእይ ዋናው እንትኑ ምንድን ነው ያልክ እንደሆነ የመጽሐፈ ራእይ አውሬው ምኑ አይደለም። መጽሐፈ ራእይ ዋና መልእክቱ ቁጥር 3 ነው ያለ። ራእይ ምዕራፍ 1 ቁጥር 3 ላይ ነው ያለ። ምንድን ይላል? ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፉትን የሚጠብቁ ብፁዓን ናቸው። ስለዚህ የሚታነብ የተጻፈ ነገር ነው፣ ተጽፎ የመጣልህን ነገር ነው እንጂ ዝም ብለህ የሆነ ነገር አታነብም አይደል እንዴ? አንብብ ከተባልክ ምን ላንብብ ትላለህ? ኦኬ መጽሐፍ ቅዱስ አንብብ። ኦኬ ምን ማለት ነው? መጽሐፍ ቅዱስን አንስተህ አንብብ ማለት ነው። ፍቅር እስከ መቃብር የሆነ መጽሐፍ፣ የህግ መጽሐፍ አንብብ። የምታነበው አለ አንስተ ነው። እዚህ የሚለው በቃ ሰጥቼ ያለሁ ነው የሚለው እግዚአብሔር። የሚያነብ ሁሉ በውስጡ የተጻፈውን የሚጠብቅ የትንቢት ቃል ሁሉ የሚጠብቅ እነዚህ ሁሉ ብፁዓን ናቸው። ስለዚህ መኖሪያችን የእግዚአብሔር ቃል ነው። መመሪያችን ምንም የሚመጣ ነገር የለም። ራእይ 22 ላይ ምን አለ? ራእይ 22 ምን አለ? እግዚአብሔር መደምደሚያ ሲሰጠን እግዚአብሔር ሰማይና ምድርን በ6 ቀን ሰማይና ምድር በውስጡ ያለውትን ሁሉ በ6 ቀን ሰራ። መጽሐፍ ቅዱስን ግን ለመስጠት ለእኛ 1600 ዓመት ወሰደብን። 1500 እንዲህ ይላል። በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማና ሁሉ እኔ እመሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ይህ መጽሐፍ ማለት መኖሪያ ማለት ነው። ይህ መጽሐፍ ራእይ 1:3 ላይ ያለው አንብበው ኑርበት፣ በተግባር አድርጉት ኑሩበት ብሎ የሰጠው ይህ መጽሐፍ ነው። ስለዚህ እዚህ መጽሐፍ አንዳች ምን ጨምረው የለም። እግዚአብሔር ነው የመጣ ብለን እኛ የምናስተምረው ምንም ነገር የለም። እግዚአብሔር እንዲህ አለኝ ብለን ምን ጨምረው የለም። ለምን? ሙሉውን ሰጥቶናል። ስለዚህ አንድም መጨመር አይፈቀድም፣ አንድም መቀነስ አይፈቀድም። ሁሉን ግን ልናውቅ ልንመረምር ይገባል።
ይህንን ማንም በዚህ ከትንቢት መጽሐፍት ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎልበታል። ትልቅ ማስጠንቀቂያ ነው። ስለዚህ መጽሐፍ ቅዱስ ነው። ያንተ መኖሪያ መጽሐፍ ቅዱስ ነው። የኔን መኖሪያ መጽሐፍ ቅዱስ ነው። እግዚአብሔር የሰጠን እውነተኛ መመሪያችን፣ የሕይወት መመሪያችን መጽሐፍ ቅዱስ ነው። ከዛ ውጭ የሚተረጎም የለም፣ የሚመጣም የለም፣ ምንም ሚል የለም። ስትጸልይ ግን እግዚአብሔር አምላክ ጋር መገናኘት ትችላለህ። የግልህ ነው። ከዛ ውጭ ግን በመላእክት ቋንቋ በምንም አንድ ሰው ነው በጉባኤ መካከል እንትን አትበሉ ነው የተባልነው። እንደው ማስጠንቀቂያው ግን ይሄ የተበላሸ ዘመን ስለሆነ ዝም ብሎ የሚለውን እንኳን አያውቅም ሰው። ለሌላው ዓለም ማን ነው የሚሰማን? ማን ነው ተቀድቶ የሚሰማው? ማን ነው? ምን ያውቃል? ስለዚህ ስለምንናገረው ነገር ለሌሎች ሁሉ ልንጠነቀቅ ይገባል። ስለዚህ አንድ መጨረሻ እንጠይቅና እንትን ላቋርጥ። ትንቢትን በዚህን ጊዜ ብዙ ቦታ ትንቢት እንደውም ለእኔ ተነግሮብኝ ያውቃል። ለምሳሌ እኔ ያለሁበት ግን በሰው ሀገር ነው። በዚህ በ3 ወር በዚህ በ1 ወር አዲስ አበባ ላይ አዋሳ ላይ ቤት ትገዛለህ፣ መኪና ይኖርሃል ብዬ ግን እኔ የእግዚአብሔር ቃል ስለማይናቅ አሜን ብዬ ተቀበልኩት። ግን እንዴት ነው? የእግዚአብሔር ቃል አይደለም። ያ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ተናጋሪ የእግዚአብሔር ቃል የተጻፈው ነው እንዴ። በአንድ ዘመን ምንድን ነው የሆነው? ከዛሬ 17 ዓመት በፊት ሳውዲ እና ኩዌት ምናምን ያሉ እህቶች ሲያገለግላቸው አባቷ የሆነ የውጭ ሀገር ካምፓኒዎች ዘበኛ ሆኖ ጠባቂ ሆኖ እነሱን በደንብ ይሰራ ነበር። በጌታ ክርስቲያኖች ናቸው ልጆችም በሙሉ እና በስደት ምክንያት አንዲት ሕፃን ልጅ ወጣት ልጅ ትንሽ ልጅ ተሰዳ ወደ እነሳቸው ቤት ትመጣለች። ቸርች ሰጣቸው ማለት ነው። ከዛ ቸርች ስትሰጣቸው መጥተው ከዛ ሲኖሩ እቺ ሕፃን ትንቢት ትናገርና ይህን ስራ አቁም፣ ይህን ስራ አቁም፣ እኔ ትልቅ ነገርን አደርግልሃለሁ ብሎሃል የሰራዊት ጌታ ብላ ልጅ ናት ትናገራለች። ምክንያቱም የሰማችው ነው ይሄ እሷ ሌላው ሲናገር የሰማችው። ከዛ በኋላ ስራውን አቆመ። ስራውን አቁሞ ሲል ስራ ሳይመጣ ቀረ። ቤት አለ ምን አለ ምን አለ ጠብቆ ምንም ከሰረ። ቤቱ በቃ እሱም ታመመ፣ ወዲያው ሞተ። ልጆቹም አንዷ ሳውዲ አንዷ ምናምን ሆነው ተበታትነው ይህን ሁሉ ያደረገብን እግዚአብሔር ነው። ሰዎችን እንትን ብንል እኛ እግዚአብሔርን እንትን ብለን እንደዛ አለችኝ ልጅቱ። ይሄ እኮ ነው እግዚአብሔር ያደረገብን። የት ነው ያደረገብሽ እንዴ? መጽሐፍን አታነቢም እንዴ? ስራ ልቀቅ፣ ስራ ጨምር ምናምን። ይሄ ምንድን ነው? እንደዛ የሚባል ነገር የለም። ሰው ነው የሚነግርሽ የምትኖሪውን ኑሮ የምታረጊውን ሁሉ። አንደኛ አንድ ሰው አንድ ነገር ሲያደርግ ይጸልያል፣ ለራሱ ጊዜ ይወስዳል፣ የጾም የጸሎት ጊዜ ምናምን ያደርጋል። ይሄ ዝም ብሎ ይህን አድርገ ይህን እንደዛ የሚባል የለም። እና እንደዚህ አይነት ነቀርሳ የሆነ ትንቢት የሚባል ክፉ አሰራር ነው ወገኖችን እያራቆተ ያለው። ስለዚህ ትንቢት የሚባል እንትን አትበል። ትንቢትህ የትንቢቱን ቃል ተብለሃል። የትንቢቱ ቃል መጽሐፍ ቅዱስ ነው። ስለዚህ የመጽሐፍ ቅዱስ ውጭ ጳውሎስ ይናገራል። ስለዚህ ምንፈልገውን ብቻ ስለምንሰማ ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 13 ላይ ከእውቀት ከፍለን እናውቃለንና ይላል። ከእውቀት ከፍለን ምን ማለት ነው? ከእውቀት ከፍለን ነው የምናውቀው ማለት ምን ማለት ነው? ራሱ ትርጉሙ ከእውቀት ከፍለን እናውቃለን። ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ከፍለን ነው እኛ የምንናገረው።
በሙሉ አይደለም። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ምኑ ነው የሚሻረው? ወንድሜ ሲል ጠይቀ። ይህ ስለምንድን ነው የሚያወራው የሚመስል? አሁን እኛ ከፍለን እናውቃለን፣ ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን አለቀ። የተከፈለው ነገር ይሻላል። ክፍል የተከፈለ ነገር አይኖርም፣ ሙሉ ይሆናል። መቼ ነው የሚመጣው? ያ የፈለግነውን ብቻ የዘመኑ ክርስቲያን ነኝ ባይ የፈለገውን ብቻ ያነባል። ትንቢት እዛ ላይ ትንቢት ይናገራል። በልሳን ብናገር፣ ተራራውን እንትን ብል፣ እንደዚህ እንደዚህ ብል፣ ተራሮችን ብንድ፣ እንዲህ ባረግ፣ በልሳን ኦኬ ኦኬ ኦኬ፣ በትንቢት ይህን ባረግ፣ ትንቢት ይህን ኦኬ። እዚህ ላይ ሲናገር ግን ምንድን ነው? ረጋ ብሎ መረዳት የለም። ይህ የሚናገረው ስለዛ ነው። ፍጹም የሆነው የመጣው ራእይ ላይ ነው። ራእይ የመጨረሻውን ጥቅስ እግዚአብሔር ሲሰጠን ፍጹም ሆነ። የተከፈለ ትንቢት የለም የለም። ታዲያ የሚሻረው ምኑን ነው? ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። መቼ? እና ስለዚህ ይሄ ነው። መጽሐፍ አለን፣ ሙሉ የተከፈለ መጽሐፍ የለንም። አይ ገና እግዚአብሔር በየጎጡ በየመንደሩ በተራራው በገደሉ አምጥቶ የትግሬ ነብይ፣ የአማራ ነብይ፣ የኦሮሚያ ነብይ፣ የምናምን ነብይ ካላመጣልኝ እግዚአብሔርን አላምነውም የሚለው ሁሉ ውሸት ነው። እውነተኛ ክርስቲያን አይደለም። ስለዚህ ፓስተር፣ ስለዚህ በቃ አሁን ትንቢት የለም ብለን እናቋርጥ ወስ? የለም መጽሐፍ ቅዱስ የሚለውን ስም አልኩ እኮ። ስለዚህ የምትኖረው በመጽሐፍ ቅዱስ ነው። የምትጸልየው የምትለው መጽሐፍ ቅዱስ ነው። የእውቀት ዲክሽነሪ፣ የእውቀት መጋዘንህ፣ የእውቀት ባህርህ መጽሐፍ ቅዱስ ነው። እሱን ጊዜ ወስደህ ማጥናት፣ በመንፈስህ ከእግዚአብሔር ጋር መነጋገር፣ አብራልኝ ግለጥልኝ ማለት፣ እግዚአብሔር ሆይ ወደ አንተ ምራኝ፣ ወደ ጥበብህ፣ ከእምነት ወደ እምነት፣ ከኃይል ወደ ኃይል አሻግረኝ ማለት። ምክንያቱም አንድ ክርስቲያን እየተቀየረ ነው የሚኖረው፣ እያደገ ነው የሚኖረው። ከሳተ ግን ይስታል። እነዩ ጩፋ ናቸው። የነዩ ጩፋና በነ እስራኤል ዳንሳ በእነዚህ ዘመን ነው እንደዚህ ክርስቲያን መሆን ነው። ይለይ፣ መለየት አለበት እያንዳንዱ። እኔ ብዙ 17 18 ዓመት በጌታ አስተምሬያለሁ፣ በዚህ ፕሮግራም ተናግሬያለሁ። ሰዎች ጥለው ሄዱ፣ አንሰማም አሉ እና የሰማ ይስማ፣ አልሰማም ያለ ይቶ የራሱ ምርጫ ነው። መጽሐፉ ግን የሚለው በቃ ይሄ ነው። አጨምሩ። እድል ፈንታ የላጣ ፈልጋለሁ። ኢየሱስ የከፈለበትን ዋጋ አቃልላለሁ። አልችልም። እና ጌታ ምስክሬ ነው። ወደ 11 ዓመት በፊት የሆነ ራእይ መጽሐፍ ቅዱስ ስታስተምር ነበረ በዩቲዩብ እና አይቺ እዛን ቀን ጀምሮ ነው አንዳንድ ጥያቄ እየመጣ የምጠይቀው እንጂ እኔ ሌላ ቤትም ብዙ እንትን አላደርግም። እና ሙስሊም ቤቶች ሄጄ ይከራከራቸዋለሁ እንጂ እኔ ብዙዎቹ አሉ አሁን ዲፕሬሽን ውስጥ የሚገቡት አሉ። ለምሳሌ አሁን ሆን ብሎ የቤት ሄዱና እግዚአብሔር እንደውም እኔ የሚያሳዝነኝ በጣም ልቤን አይምሮን የሚቆሻኝ ነገር ምንድን ነው? አንደኛ እግዚአብሔርን ቃል በአደባባይ ላይ እነዚህ ህብረተሰቦች ወይስ እንትን ሰዎች እግዚአብሔርን በአደባባይ ላይ ውሸታም በሰው በኩል ውሸታም ለማስባል እንደዚህ ሆነሃል፣ ይሳካልሃል፣ ቤት ይኖርሃል። አሁን ደግሞ ባለፈው የሆነ ሚዲያ ላይ ይቻለው እንደውም የጌታ ሰው ቃል አወጣልኝ በኮንትሮባንድ ነገ ማታ የሚገባው ነገር አለ። ሰምቻታለሁ አንተ ሌባ ምናምን ብላ ያለችው እንዴት ነው? እነዚህ ጠንቋዮች ናቸው። መንፈስ ቅዱስ ኖ መንፈስ እነዚህ ናቸው። መጽሐፍ ቅዱስ ምን ይላል? የረከሰው በተቀደሰው ቦታ ቁሞ ስታይ አስተውላል። የተቀደሰው ቦታ ማን ነው? ቤተ ክርስቲያን ናት። በቤተ ክርስቲያን ውስጥ ጨለማ ነግሶ ክፉ እንደዚህ ስርቆቱን እንትን ሲል ስታይ አንተ ማስተዋል አለብህ። እንደዚህ የጌታን ስም የሚያቃልል እና የሚያጣጥል የራሱን የልብ ሐሳብ እንትን የሚል እነዚህ እኮ ልክ በኤርምያስ ዘመን እስራኤል ሊጠፋ ሲል
ኤርምያስ እንደዛ ነበር። ኤርምያስ ምን አለው? በህልምን የሚናገር ህልምን ይናገር፣ ትንቢትን የሚናገር የእግዚአብሔር ቃል ያለውም የእግዚአብሔርን ቃል። ህልመኛ አለ፣ ትቢተኛ አለ። ዛሬ እውነቱን ማወቅ አልተቻለም። ስለዚህ አንተ ምንድነው በትክክለኛ መንገድ መሆንን የምታውቀው? በእግዚአብሔር ቃል ስትኖር ነው። የእግዚአብሔር ቃል መመሪያዬ ነው። የእግዚአብሔር ቃል መግቢያዬ ነው። የእግዚአብሔር ቃል መውጫዬ ነው። የእግዚአብሔር ቃል ህይወቴ ነው። በቃ በሱ እንገባለን፣ እንወጣለን። ማወቅ የምፈልገውም ጌታ ቃል ታምር፣ ድንቅ ምናምን ኖ። ጌታ የእግዚአብሔር ልጅ ከሰማይ ወርዶ ለእኔ ስል እንጨት ላይ የተሰቀለው ትልቁ ታምሬ መስቀሉ ነው። መስቀሉን እያየው ወደፊት እገሰግሳለሁ። ጌታን ኢየሱስን እያከበርኩ ወደፊት ለእሱ እኖራለሁ። እንደ ክርስቶስ ቃል እመላለሳለሁ። በቃ ቤተ ክርስቲያን አይደለች። ይህ ሁሉ ሲሆን ስታየው አይኖቻችሁን ወደ ላይ አንሱ ነው የተባለው። ወደ ጎን፣ ወደ ቤተ ክርስቲያን፣ ወደ ፓስተር፣ ወደ ምናምን አይደለም። ስለዚህ ወደ ጌታ አይኖችን ማንሳት፣ ጌታን መፈለግ፣ ጌታን ማክበር፣ በህይወትህ ሁሉ ጌታ ሆይ ምራኝ እያልክ ቃሉን እየፈተሽክና እየተማርክ መኖር እንጂ ይሄ የተረት ተረት ዘመን ማብቃት አለበት። ጠንቋዮች ናቸው ጌታን የሚያሰድቡ ገንዘብ ፈላጊዎች፣ አጭበርባሪዎች ነግሰዋል። ቤተ ክርስቲያናትን ውጠዋል። ስለዚህ እዛ መውጣት ነው። ፓስተር በጣም እኮ ነው የሚያንቆሽሸው። በጣም ለዛ ነው እኔ እንዲሁም አንዳንድ ጊዜ ነገሮችን ሳያቸው እንዴት በዚህ በተራ ነገር በዚህ ዓለማዊ ነገር ላይ የእግዚአብሔርን ቃል የእግዚአብሔርን እንትን ነገር በዚህ ሚዲያ ላምጥተ ነው። እንዲሁም ደፋሮች እንደዚህ ይላሉ፣ እግዚአብሔር መንፈስ ቅዱስ እንደዚህ ብሎኛል ተናግሮኛል እያሉ ነው የምናገሩት። ህዝቡ ግን ይህን ነገር አላስታውሰም። እንዲሁም አንድ ወደ ደቂቃ ዝች ጋር እንትን በደንብ እንትን ቢደረግ አሪፍ ነበረ። እንዲሁም አንድ 10 ምናምን ቀጥል። አይ እርስዎ እንትን ብትሉ ይሻለኛል። እሱ የበሰሉ ስለሆነ በጣም ህዝቡ ግራ ገብቶታል። ለእኔ ራሴ ግራ ገብቶኛል። ለምሳሌ አሁን እንደዚህ ሲባል እንዴት ነው መንፈስ ቅዱስን በአደባባይ ላይ እየሸጠን ነው? መንፈስ ቅዱስን በአደባባይ ላይ አንዳንድ ልጆች በዚህ ምክንያት ተነስቶ ወደ ዲፕሬሽን ውስጥ ቢገቡት አሉ። ሮጦ እንትን ነገር ወደ ሮስቶሪ ምናምን ገብቶ እየተንከባለሉ ወደ ቤታቸው ለሚገቡበት ነገር አለ። ለምን ሲባል ይህ ትንቢቱ አልተፈጸመም፣ እጄ ላያዝኩት ቅድም እንዳሉት እንደዚህ ምናምን እያሉ መኪና ነበረኝ፣ መኪናን ሽጬ አቁም ብሎኛል መንፈስ ቅዱስ ውቅ አሳዩት። መንፈስ ቅዱስ አቁም ብሎኛል፣ ስለዚህ አዲስ ነገር አሳያለሁ፣ አዲስ ነገር እጄ ለገባል ብሎኛል። ስለዚህ እኔ እንግዲህ በኋላ ምንም አላረግም፣ በቃ ይሄ ነገር ዲፕሬሽን ይሆናል። ግን ቃሉ የሚለው ጌታ ሲናገር መንፈስ ቅዱስ አዲስ ነገር ያመጣላችኋል ነው ያለው ወይስ ከእኔ የሆነውን ለእናንተ ወስዶ ያሳውቃችኋል? ከራሱ አይደለም አላለም ጌታ? በትክክል አጽናኙ ወደ እናንተ ይልክላችኋለሁ፣ እሱ ስለ ሁሉ ይመራችኋል እንደሚል ቃሉ። ስለዚህ ህዝቡ ራሱ አላወቀም። ህዝቡ ወዴት እየመራ ነው? ቢዝነሱ ጋር ነው፣ ወደ ስግደት ዓለም እየሄደ ነው። ግን የእግዚአብሔርን ቃል ሁላችንም ጠቅልለ ነው እንትን ወደ የተወሰነበት ቦታ ወደ እንትን ጤላ ነው። በቃ ይህ ዓለሙ የራሱ በጣም ፓስተር ከባድ ነው። ለዛ ነው እዚች ጋር ረገጥ አርግቶ ወዶም በሰሩት እውቀታቸው መጽሐፍ እንዲህ ይላል፣ እኔም ዘመኑ ቀርቧልና ይኸው ቅድም ራእይ 1:3 ላይ ያለውን ይደግመዋል። እዚህ ላይ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማተም አትዝጋው። አመፀኛው ወደፊት ያምፅ፣ ርኩስም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ አለ። እኔም እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ስለዚህ ተፈቅዷል። መርከስ የሚፈልግ ያን ነው። በጽድቅ በቅንነት የዓለምን እንትን ንቆ ለክርስቶስ እኖራለሁ ብሎ የሚል እሱ ደግሞ ይኑር ለክርስቶስ። ስለዚህ ይሄ ነው፣ አዲስ የሚመጣ ነገር የለም።
ጌታ ሁሉን ነገር አስተምሮ ሰጥቶናል፣ ነግሮናል። የዳነው ከዓለም ተለይተን የሆነ ዝናብ ሊዘንብልንና እንትን ሊልልን አይደለም። በክርስቶስ ከዓለም ተለይተን በክርስቶስ መዳናችን የዘላለም ሕይወት ማግኘታችን እንጂ እዛ የተረፈ ልዩ ዝናብ ልዩ እንትን ሊመጣልን አይደለም። ይሄ ነው ያለኝ ይበቃኛል። ለምንድን ነው ታዲያ ሐዋርያ ጳውሎስ ድንኳን እየሰፋ ይኖር የነበረው? እስኪ ልጠይቃችሁ፣ ከሐዋርያ ጳውሎስ የበለጠ ማን ነው አገልጋይ? ማን ነው? ለምን ድንኳን እየሰፋ ይኖር ነበር? ለምን እንትን እያለ ይኖር ነበር? ለምን? እንዲህ ምን አይነት ዘመን መጣ ነው? አባቶቻችን ዓለምን ንቀው ነው የሚለው። እንዴት አድርገሽ ነው ዓለምን የምትንቂው? ዓለምን እንዴት አድርጋችሁ ነው የምትንቁት? ዓለምን እኮ ከነ እንትኗ ከነ የአይን አምሮት ይሄ ምድራዊ የሆነው ነገር እሱ ያለው ሁሉ የእግዚአብሔር አይደለም አለ አንደኛ ዮሐንስ ሲናገር። የጌታ አይደለም። የጌታ የሆነው የከበረውን ነው የሚፈልግ። የጌታ የሆነው የነፍሱን መዳን ነው የሚፈልግ። የጌታ የሆነው ለዕቃ ለመሆን እና ለእግዚአብሔር ለመጠቀም ለክርስቶስን ድምፅ እየሰማ በግ ሆኖ ነው። በግ ነው። አሁን ግን በግ አይደለም ያለው ተሰብስቦ ያለው በጎች አይደለም። የራሱን ምኞት የሚከተልና ንገሩኝ፣ ልክ እንደ ኢሳይያስ ዘመን ንገሩን፣ ውሸት የሆነውን ንገረን፣ የሚጣፍጠውን ንገረን አለ። ለኢሳይያስ እንደዛ ነው ያሉት። ውሸት የሆነውን ነገር ደስ የሚለውን ግን ንገረን። እንዴ ምን አይነት ነው ማካች? ቴል አስ አባውት ሳምቲንግ ዊች ኢዝ ፎልስ። ምን አይነት ትውልድ ነው? አሁን ከእስራኤሎች በምንድን ነው እኛ የምንለየው? ከኢሳይያስ ዘመን ምንድን ነው የምንለየው? Isaiah 30:10 ላይ ኢሳይያስ 30:10 ላይ የአሁኑ ትውልድ የእኛ ትውልድ አለ እዛ ላይ ዝም ብሎ የመጣ አይደለም። ኢሳይያስ 30:10 ላይ እንደዚህ አይነት ነበሩ። ልክ እንደዚህ አይነት እውነት አትናገረን፣ የእግዚአብሔርን ቃል አንፈልገውም፣ ስሙዝ የሆነውን ለስላሳ የሆነውን ለጆሮአችን ድንቅ የሆነውን ንገረን አለ። 30:10 አመፀኛ ወገንና የእግዚአብሔርን ሕግ ለመስማት የማይወዱ የሐሰት ልጆች ናቸውና ባለራዩንን አትመልከቱ ይላሉ፣ ነቢያቱንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩኝ ይላሉ። አንፈልግም እንዴ ዝም ብለህ አታላይ የሆነውን ይበራልሃል፣ ይነዝን፣ ትነቅጣለህ፣ ትሄዳለህ ምናምን ምን አውቆ ነው እሱ እንትን እንደዚህ አይነት ትውልድ እንዲህ አዲስ ነገር እኮ የለም ዛሬ። ስለዚህ እኛ ጌታን ነው የምንሰማው ወይስ እንደነዚህ አይነት እንደጠፉት እስራኤላውያን እኛም በእነሱ መንገድ ነው የምንነጉደው? እንደዚህ አይነት አመፀኛ ትውልድ ነው አለ። የእግዚአብሔርን ቃል አይፈልግም። ተነገራቸው። ኢሳይያስ ነገረ ኢሳይያስ ኤርምያስ መጣ ነገረ አንፈልግም አሉ። ለፀሐይ ለጨረቃ እና ለእንትን አታምልኩ። ኧረ እባክህ ዞር በል እንዴ! እኛ ይህን የምንፈልገው ይሄን ነው አሉ። ጠፉ። እኛም ያው ነው አሁን ያለው ዛሬ ያለው። ስለዚህ ወገኖች ጌታን ውደዱ፣ ጌታን ፍሩ፣ ለጌታ ተሰጡ። ለማንም ዘመናችሁን ለማንም አትስጡ። አጭበርባሪና ሌባ ዘመናችሁን አይብላ። ለተኩላና ለእንትን አትስጡ። አሻፈረኝ በሉ። ጌታ መድኃኒታችን ኢየሱስ ይባርካል። ፓስተር ተባረኩ። ጌታ እግዚአብሔር ይባርኮትና መልካም አዳር። ቀጣ ጥያቄ ሌላ ሰው ካለ ጠይቁ። ተባረኩልኝ። በጣም ወዳችሁ። አሜን።
አሜን። ደህና ሁኑ ወገኖቼ። ጌታ ይባርካችሁ። ጥያቄ ያለው ካለ አሁንም መጠየቅ እንትን ካላችሁ ያው እንትን አንድ ሰው አለ ጥያቄ እየወጡ ነው አለው ጥያቄ ካለ አለው። እሺ ጥያቄ በእርግጥ አሁን መሀል ላይ ነው የገባሁት፣ ግን በገባው ሰዓት ያገኘሁት ጥቅም አለ። ግን አንድ ደግሞ አሁን ላይ እየሰማሁት ያለሁት ነገር አለ። ኦልሬዲ በጌታ ከዳንን በኋላ በጽድቅ መንገድ ባንመላለስ ከጌታ ማለት ያው ከመንግስተ ሰማያት አያስወጣንም የሚል ትምህርት በአብዛኛው እየሰማሁ ነው ያለሁት እና በሱ ላይ ምንድን ነው ያለሁት ነገር? ዘመናችን እንደፈለኩት ጌታ አድኖኛል፣ ስለዚህ እኔ እንደፈለኩት ነው ምኖር። ጳውሎስ ምንድን ነው ያለው? የቆመ የሚመስለው ምን አለ? የቆመ የሚመስለው ሁሉ እንዳይወድቅ ይጠንቀቅ። ምን ማለት ነው? ኧረ ድነሃል። ጳውሎስ እንደዛ አላለን። ዋው በጌታ ስለዳናችሁ እንዲያውም ለገላትያ ሰዎች የሚነግራቸው እኔ እንደውም ስለ እናንተ ፈራለሁ። ክርስቶስ በፊታችሁ መስቀሉ ተስሎ ነበር። ስዕል የሆነ ስዕል አይደለም። ስዕል አይደለም። ስዕል የክርስቶስ መስቀል አይደለም እንደኛ ዘመን፣ ወይም እንደነ ሊዮናርዶ ዳቪንቺ እንደነ ሚካኤል አንጀሎ ምናምን እንትን ብሎን አይደለም። ይሄ የስዕል ትውልድ ነው። ከሬኔሳንስ ዘመን ጀምሮ የመጣ የስዕል ትውልድ ነው። በስዕል ሁሉን ነገር ሙቪ፣ የኢየሱስ ሙቪ፣ ፓሽን ኦፍ ክራይስት የምናምን እንትን ያለ ትውልድ ነው። ጋጠወጥ የሆነ ትውልድ፣ ጋጠወጥ። በእግዚአብሔር መንግስት ስርዓት አለው ወንድሜ። በመፍራትና በመንቀጥቀጥ ወደ እንትን ምንድን ነው የተናገረው? እንግዲህ ማነው ጴጥሮስ ምንድን ነው የተናገረው? ይሄ አሁኑ ትውልድ አሁን ዛሬ ስለ ጴጥሮስ ግሪክ አስተምር ነበር። የግሪክ ጴጥሮስ የሚጠቀመውን ቋንቋ እንደማያውቅ እንትን እንደማይል እንደዚህ አልተማረም ምናምን አላለም። ዝም ብሎ የመንደር ተረት ይዞ እንደዛ የሚሉ አሉ። ተረተኞች መጽሐፎን አይደለም ቋንቋውን ነው እኛ የምንፈትሸው። እና እንግዲህ ምዕራፍ 3 መሰለኝ መዳን እንዲህ ይላል። እናንተ ግን ወዳጆች ሆይ አንደኛ ጴጥሮስ ምዕራፍ 3 ሁለተኛ ጴጥሮስ ምዕራፍ 3 አንብበው። አንዳንዶች የሚዘገይ እንደሚመስላችሁ የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዛን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረታት ሁሉ ምናምን እያለ ይናገራል። ይቀልጣል፣ ይጠፋል እያለ ይናገራል። ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዛ ቀን ሰማያት ተቃጥለው ቀልጠው የሰማይ ፍጥረታት በትኩሳት ሁሉ ይፈታል። ነገር ግን ጽድቅ የሚገኝባትን እያለ ይናገርና ኃጢአት እንትኑ እንዴት ነው የምንድነው ነው? እንዴት ነው የምናመልጠው? እንዴት እናመልጣለን? እንዴት ነው የምናመልጠው? የእግዚአብሔር የቁጣ ቀን ሲመጣ እንደሚገባ ሆነን የማንኖር ከሆነ የለም። የተጠራ ነው ለቅድስና እንጂ ለእንትን አይደለም። ለመብት አይደለም። መሬት ልትዝ አይደለም የተጠራኸው። የሆነ ይሄ መሬት ተቆጥሮ ተከፍሎ ሰጥቶሃልና በቃ ማንም አይነካብህም ምናምን ውርስ አይደለም።
ወንድሜ። ክርስቶስን ልበሱ፣ ክርስቶስን ምሰሉ ነው። ከዚህ ከሚጠፋ ዓለም ጋር አትተባበሩ ነው የተባለ። ጌታ ኢየሱስ ክርስቶስን በመምሰል ጌታ ኢየሱስ ክርስቶስ እሱ ዓለምን ሁሉ ንቆ የራሱን የሰማያዊ ክብር ትቶ እኛንን ለማዳን ይህን ሁሉ እንዳደረገው እኛማ ራሳችን ለራሱ የሚሆን ለእኔ ሊሆን አይገባውም ነው ያለው። ሀወቤቲሞ የተርም መኒ ኤኖ ኬዳሊ እናቱን የሚወድ ከኔ ለእኔ በቃ አይደለም። ራሱን የሚወድም ለእኔ በቃ አይደለም። እዚህ ጋር ግን ሚስቱን ልጆቹን የሚለው ያገባው ነው ወይስ እንደ ኦርቶዶክስ ቤተክርስቲያን መጀመሪያም ሳያገባ በምልኩስና የሚኖረውን ሰው ነው እንደዛ የሚለው? ምኑን? ልጁን፣ ሚስቱን? የኦርቶዶክስ የእግዚአብሔርን ቃል መረዳት አላቸው። እንደፈለጉት ነው እንትን የሚሉት። ጌታ እኮ ሃይማኖት አልሰጠንም። የወጣንበት የጨለማ ሃይማኖት ነው የኦርቶዶክስ። ዝም ብሎ የወጣ መጮህና መከራከር። እኔ ይገርማል። ንጽጽር ማንና ማንን ነው የምታነጻጽረው? ከማንን ጋር ነው የምታነጻጽረው? ኢየሱስ ብርሃን ነው፣ በቃ ሌላው ሁሉ ጨለማ ነው። መሐመድ በለው ሪሽና በለው ማንም በለው ምንም በለው ጨለማ ነው። የእግዚአብሔር ልጅ ኢየሱስ እሱ እውነት፣ መንገድ፣ ህይወት፣ ብርሃን ነው። በእሱ መንገድ ምን ሄደው መመሪያችን ደግሞ መጽሐፍ ቅዱስ ነው። በቃ ይህ እኮ በውጭ ዓለምም ይኸው በውጭ ዓለም ለምሳሌ መጽሐፍ ይጽፋል። ጉድ የሆነ መጽሐፍ ይቀባጥራል። በቃ እንግሊዘኛው እንትን ስላለው ምናምን ስላለው ምንም በጭንቅላት ውስጥ የሞላውን መጽሐፉ ላይ ያስቀምጠዋል። ጉድ ተብሎ ይነበባል። ነው እንደዛ አይደለም። እኛ መጽሐፍ ቅዱስን የምንፈትሸው በመጽሐፍ ቅዱስ ነው። ከዛ ውጭ ጥያቄ የነበረው ምንድን ነው? አንድ ሰው አሁን ሚስቱን ልጁን የሚወድ ለእኔ ሊሆን አይገባውም ሲል ኦልሬዲ አግብቶ የወለደውን ለማለት ነው ወይስ ሳያገባ ያው ሰው ቢያገባ ልጅ እንደሚኖረው እንደማይኖረውም ያን ላይክ ልጅ ይኑረኝ ብሎ ሳያገባ መቅረቱን ልክ አሁን ኦርቶዶክስ ቤተክርስቲያን ኖ እንደዛ አይደለም። እንደዛ ትርጉም አይደለም። እንዴት ነው ነው? አሁን ለምሳሌ እንደዛ አይደለም የሚናገረው። ይህ የሚናገረው ሚስት አለ፣ ሚስትህንን ከእኔ ይልቅ ልትወድ ሚስት ልታስት አዳምን ለምሳሌ አዳምን ውሰድ። እግዚአብሔርን መስማት ነበረበት። ነገር ግን ሚስቱን ስትለው ምን አለ? ኦኬ እንደ እግዚአብሔር ግን ብሎኛል ኦኬ አለና እንትን አለ። እንደዛ ነው። እንደዚህ እኔን መስማት አለበት አንድ ሰው ነው፣ ሚስቱን አይደለም። ሚስቱን ያገባት ሚስቱ እንትን ብትለው ምናምን ብትለው ጌታን ካድ ብትለው ምንም በቃ ኖ ኔቨር። እኔ የምሰማው ጌታን ነው። የቤቱ ራስ እንደውም እኮ የቤት ራስ ጌታ ኢየሱስ ነው። የቤት ራስ ወንድ ነው። የወንዱም ራስ ኢየሱስ ነው። በዚህ በእንትን መሰረት ቤቱን የሚገዛው ቤቱንም በቤቱ ላይ የነገሰው እኔና ቤቴ ግን እግዚአብሔርን እናመልካለን። እግዚአብሔር ነው ንጉሳችን፣ እግዚአብሔር ነው በመካከላችን ያለው። ስለዚህ ያን እንጂ ስለ መነኩሴ ስለ ምናምን እንደዛ አይደለም። እህቱን ልጁን ይላል። ልጁን ከኔ ይልቅ ልጁን የሚወድ ይላል። ምንድን ሊወልድ ምንድን ከኔ ይልቅ አባቱን። ጌታ እኮ አንድ ብቻ አይደለም፣ ደግሞ ነው የሚናገረው። ለምን ሰዎች ጠማሞች ቃልን ለማጣመም ስለሚመጡ ስለሚያውቅ አስቀድሞ የሚወድ ሲል ከሱ መንገድ የሚያስወጣውን ከጽድቅ መንገድ የሚያወጣውን አትቀበሉት ነው አይደለ? ነገር ያነ ነው። ለምሳሌ ሚስት ሁና ከጽድቅ መንገድ መውጣት አለብህ ብትልህ አትስማ። ባል ሁኖ ከጽድቅ መንገድ መውጣት አለብሽ አትስሚው። ስለዚህ አባት መጥቶ ነው ልክ እንደ ሙስሊሞች አለ ለምሳሌ እንትን ካለ እንትን ትላለህ። ስለዚህ ወላጆች ምናምን ኖ ጌታን እስከተከተልክ ድረስ እናት፣ አባት፣ እህት፣ ወንድም እንትን አይደለም። እንዲያውም ለራሱ የሚሆን አይገባም። ራሱን የሚወድ ለእኔ ሊሆን አይገባውም።
ራሱን እሱ በምን ይገለጻል? ራሱን መውደድ ራሱ ማለት ለምሳሌ ከክርስቶስ ወንጌል ከክርስቶስ እንትን ውጭ ራሴንን ማክበር፣ የራሴን እንትን መፈለግ፣ የራሴን ክብር መፈለግ፣ የራሴ የሆነውን ነገር መፈለግ። በጌታ ሊከብር የሚገባው አንድ ነው። እሱም እግዚአብሔር ነው፣ ክርስቶስ ነው። በኑሮ በምናምን ሁሉ ዓለምን ንቀህ ክርስቶስን አክብረህ ነው የምትኖር እንጂ ሰው ለራሱ እንደ ንጉሥ ይሆናል። የራሱ ሁሉ ነገር ሁሉ በቃ እኔ ነኝ ይላል። እንደ የናቡከደነፆር አይነት ክርስቲያኖች ነው ምድር ሞልተውታል። ሲያሰኘው የነ ሲድራቅ የነ እንትና አምላክ እንዲህ አይነት የታወቀ ነው እንዲህ ነው ይላል። ደግሞ ትንሽ ቆይቶ ደግሞ አረ ከእጄ የሚያድንሽ አምላክ ማን ነው ይላል። እንደዛ ይላል። ደግሞ ትንሽ ቆይቶ ነው። እንደዛ አይደለም ወገን። ጌታን ነው ጌታን በቃላችን ብቻ ሳይሆን በሕይወታችን በኑሯችን ነው የምናሳየው። ጌታን ያገኙት እርሶ ከማግኘቶ በፊት የኦርቶዶክስ አባል ነበሩ ማለት ነው? የኦርቶዶክስ አባል ነው ነበር። ሃይማኖት አበው እንትን ነበረ። እንደዛ ነበር። ጎንደር አይደል እንዲያደኩት ጎንደር ነው። ምንድን ነው ታዲያ ልዩነቱ? ማለት እርሶ አሁን ከዛ የተለየቦት እንዴት የሰማይና የብርሃንና የጨለማን ያህል ልዩነት ነው ያለው። ምክንያቱም አሁን እኔ የምለው ለምሳሌ ስወርድበት የነበር ቅድም ወንድም ስለ ጴንጤዎች አምጥቶ ነበር አይደል? ስለ ጴንጤዎች እነዚህ ተኩላ የሆኑ በጴንጤ ውስጥ ሆነው ጌታ እንዲህ ይልልሻል፣ ይሄ እንዲህ ይሆናል፣ እዚህ ተራራ ይፈነቀላል፣ ገደል እንትን ይላል ምናምን እያሉ የሚቀባጥሩ የእግዚአብሔርን ቃል የሚያጣምሩ ይቅርታ እና የሚያጣምሙ በእግዚአብሔር ቃል የሚነግዱ እንደፈለጉት የሚያደርጉ አሉ። ይሄ እንደዚህ አይነት ዘመን ላይ አለ። እግዚአብሔርን እኔ አሁን ማስተምረው ምንድነው? ለምንድን ነው ግሪክ ማስተምረው? ለምንድን ነው ዕብራይስጥ ማስተምረው? ሂብሩ ለምንድን ነው ማስተምረው? ሰዎች ወደ እግዚአብሔር ቃል ወደ እውነተኛው ወደ ኦሪጂናሉ መጥተው በአንደኛ በአማርኛ ትርጉሞች በማንኛውም ይሁን ያለውን ግልጸት እንትን በማወቅ በበለጠ ወደ እግዚአብሔር ቃል ራሳቸው ፈትሸው እንዲረዱ እንዲያውቁ በበለጠ እንዲቆሙ ለቃሉ እንዲቆሙ ቃሉን እንዲያውቁ በቃሉ እንዲኖሩ ለማስተማር ነው። ያንን ምክንያቱም ከእግዚአብሔር ቃል ውጭ የሆነው ሁሉ ከንቱ ነው። ምንም ውሸት ነው። ምንም እንትን የለበትም። እኛ በኦርቶዶክስ ስንት ነው ይኸው ፍልሰት አመጣ። ከሁሉ ጤፍ ታንሳለች፣ ከዛች ጤፍ ነው ጻድቅስ ባየሽ ተክለ ሃይማኖት በአንድ እግሩ ቁሞ 7 ዓመት በታምኖ 7 ባቄላ ምግብ ሁኖ እያልነ ምህላችን ልጆች ሁነን ደስ ይለናል። በጣም ደስ የሚል ግጥም መዝሙር እያልን ተክለ ሃይማኖትን ጻድቅ አድርገን ኢየሱስ የሚባል አናውቅ ምን አናውቅ በጨለማ ስንኖር ጌታ በራል። ስለዚህ ጌታ ኢየሱስ ክርስቶስ እንደ ቃሉ ነው። እንደ ጴንጤ ማደል እንደ ማንም ማደል እንደምንም ማደል ጌታ ሃይማኖትን አልሰጠም። ሃይማኖት የሰይጣን ነው። እግዚአብሔር የሰጠ አንድያ ልጁን ነው። ከሃይማኖት የበለጠ ቢሰጠን ኑሮ ነው። ለምን የአይሁድ ሃይማኖት ቆንጆ አይደለ እንዴ? ምን እንትን አለበት? እንደ ሃይማኖት እነ ሸክሙ ከነንትኑ ከነ ምናምኑ ሸክም ይዞ ይመጣል፣ ያሸክማል። እንዲያውም 600 ምናምን ይህ ህግ አለ። ራባዮች እንትን የሚሉት የሚሽና የታልሙድ የምን ሞልቶ እንትን በዛ ተሸክሞ መኖር ሸክምና ቢሆን ኑሮ ሃይማኖትን ያሸክመን ነበር። እግዚአብሔር ግን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዱ አንድያ ልጁ
En esta manera amo Dios el mundo ይላል። በእንደዚህ ስፓኒሽ እንዲህ ይላል። በእንደዚህ ማነር በዚህ አይነት ማነር ይለዋል። ማነሩን ይነግራል። En esta manera amo Dios el mundo ዓለሙን እንዲሁ በእንደዚህ አይነት ማነር በእንደዚህ አይነት ሁኔታ ወዶታል፣ ልጁን ሰጥቶታል። ምን አይነት ነው ይህ? ትልቅ ማነር ነው። የእግዚአብሔር ፍቅር ነው። እግዚአብሔር ለሰው ልጅ ያለው ፍቅር እዚህ ነው የሚገለጠው። በዚህ መልኩ ነው የሚገለጠው። ስለዚህ በልጁ ነው ምንድነው እሱን እየሰማን ልጁን እያደመጥን በልጁ ትምህርትና ስርዓት ልንወጣ ልንገባ ይገባል። ያን ነው። አንድ ደግሞ ሰሞኑን በጣም ሶሻል ሚዲያ ላይ ሲነስ በንትርክ በጭቅጭቅ ሲያሳልፉበት የሰማሁት ድህነት ማለት ግማሹ እምነት፣ ጥምቀትና የጌታ እራት ሊለያዩ አይገባም በድህነት ስርዓት ውስጥ ይላል። አንዳንዱ ደግሞ አይ ጥምቀት አያስፈልግም፣ የጌታ እራትም አያስፈልግም፣ ጀስት ማመን ብቻ ነው የሚል ልዩነት ባለው ሁኔታ ያው ሁሉም ወንጌላውያን ሆነው ግን እንደዚህ አይነት ነገር አለና ምን ምክር ነው ያሉት? ለዚህ ነው ቋንቋውን መማር አለበት። እኔም ለዚህ ነው አሁን ለምሳሌ ደህንነት ምንድን ነው? መጀመሪያ ማን ነው? ለምሳሌ እምነት አምኜ ነው የዳንኩት እላለሁ። ያ እምነት የት ነው የመጣው? ምንድን ነው? መጽሐፍ ምን ይላል? knowing that a man is not justified by the works of the law ሰው በህግ ስራ አይጸድቅም but by the faith of Jesus Christ ይላል። የ1611 የኪንግ ጄምስ እንትን by the faith of Jesus Christ የማን እምነት? በማን እምነት ነው የሚለው? በኢየሱስ ክርስቶስ ነው። እምነት አለ ይላል። የዛ እምነት ባለቤት አለው አለ። የእምነቱ ባለቤት ማን ነው? ኢየሱስ ክርስቶስ። ያ ጄኔቲቭ ኦፍ ፖሴሽን ይባላል። ጄኔቲቭ ኦፍ ፖሴሽን ይባላል በግሪክ። ኤስ ምን ብሎ ይነግረናል? ፒስቱስ ሄሱ ክሪስቱ የኢየሱስ ክርስቶስ እምነት ነው የሚለው ግሪኩ የሚለው ጄኔቲቭ ነው። ፒስቱ የሱ ክሪስቱ የኢየሱስ ክርስቶስ እምነት ነው። የዳንበት እንኳን እምነቱ ስንሰማ ራሱ ይሄ እምነት ራሱ ስጦታ ነው። እምነቱ ስጦታ ነው። ኢየሱስ ነው የሰጠን የራሱን እምነት ነው። የራሱ የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። ኧረ ለምን 1000 ዓመት ለምን 100 ዓመት አትኖርም? በምን ነው ፍጹማን የምትሆነው? አችልም። ግን የክርስቶስ ጽድቅ የክርስቶስ እምነት በእኛ ውስጥ ሲገባ እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። ያ ሲገባ በውስጣችን እንትን ይላል ያድነን። ስለዚህ እምነት ራሱ እንኳን ባለቤት አለው። ኤስ ፒስቱ ሄሱ ክሪስቱ የኢየሱስ ክርስቶስ እምነት ይላል ገላትያ 2:16 ላይ ገላትያ 2:16 ላይ ምን ይላል? በማን እምነት? በኢየሱስ ክርስቶስ እምነት። ደግሞ እኮ አንድ ዜ ለምን እንትን አይልም? የሚገርመው በአንድ ጥቅስ ሁለቴ ደግሞታል። that we might be justified by the faith of Jesus Christ በምን እንድን ዘንድ በምን እንጸድቅ ዘንድ by the faith of Jesus Christ በኢየሱስ ክርስቶስ እምነት። ስለዚህ ደህንነታችን እንኳን እምነት አለን የምንለው እንኳን የኛ አይደለም፣ እሱ ነው እግዚአብሔር ልክ በውስጣችን በመንፈስ ቅዱስ አምጥቶ በውስጣችን አድርጎ የክርስቶስ ጽድቅ የክርስቶስ እምነት ሁለንተናችን የሱ ነው። ሮሜ 3:22 by the faith of Jesus Christ በኢየሱስ ክርስቶስ እምነት። ገላትያ 3:14 by the faith of Jesus Christ በኢየሱስ ክርስቶስ እምነት እያለ ይቀጥላል። እምነት የዳንበት እንኳን ይሄ ውሃ ነው ጥምቀት ነው ኖ እምነት ከመስማት ነው። እነዛ ልክ የአይሁዶች ችግር አሁን መጣ። አይሁዶች እኛ የተገረዝነን እኛ ተገርዘናል በቃ ስለዚህ
የአብርሃም ልጆች ነን፣ ተገርዘናል፣ ሕግን ሳማን እንትንን ሻባትን ጠብቀናል። አለቀ። የመግባት መብታችን እግዚአብሔር ግን እናንተ ያልተገረዛችሁ አይደላችሁ ምን አላቸው? እስራኤል ሆይ እናንተ ራሳችሁ ኤርምያስ ላይ እንደዛ አላቸው። እናንተ ራሳችሁ ያልተገረዛችሁ አይደላችሁ፣ የልባችሁ ሸለፈት ያልተገረዘ አይደለምን ብሎ ገጠማቸው። ምክንያቱም እነሱ ይህን ስላደረግን ይህን ስናደረግን እንድናለን፣ እንጸድቃለን፣ ይህን ስላደረግን እንትን እንላለን ይሉ ነበር። አሁንም ያለው ወጥመድ ያነ ነው። እኛ ደህንነታችን ሁለንተናችን በክርስቶስ ላይ ነው ያለው፣ በሱ ላይ ነው የተንጠለጠለው። አለቀ እኮ እሱም በማመን አሁን ምሳሌ ጴጥሮስ ያው ሐዋርያት ሥራ ላይ እንደምታውቀው ይቅርታ ግን አንተ አልኩኝ ነው። ልክ ነው፣ ምንም ችግር የለም። እንትን ያው ምን እናደርግ ሲሉት ያው እያንዳቸው በኢየሱስ ክርስቶስ ተጠመቁ። እስኪ አንዴ ቆየኝ አፈርጋ well I think biblical the Bible prophets ዛሬ ያለኝ አይደል? ቆይ አየህ አንዳንዴ 10 ደቂቃ እንደዚህ፣ ምክንያቱም ጥያቄ ሲመጣ ደስ ይለኛል። ጀስት ብዙዎች በመጠየቅና እንትን በማለት ብዙዎች እንትን ይላሉ። ደስ የሚል እንትን ሰው ነው go to Israel biblical language recording in progress. Okay, yeah. አራሚክ ነው ያለኝ ለካ ቢብሊካል አራሚክ። ኦኬ ያ እየጀመሩ ነው። ትንሽ ያው ክላስ እንትን እያሉ ነው እየጀመሩ ነው። እና ምንድነው ምልህ ያ ሶሪ ክላስ አለኝ አሁን። በሚቀጥሉት ሌላ ቀን ጥያቄዎች ምናምን ካሉ መች ነው የምትገባው? ወደፊት ያው ተጠናክሬ እንትን እላለሁ። ያው እሁድ 2 ክላስ ነው ያለኝ። የዚህ የእንትን የአራሚክ ክላስ እና የዳታቤዝ ወስደዋለኝ ከ9 እስከ 11 ማታ። ስለዚህ እሁድም እንትን ነኝ፣ ግን እንደዚህ ከዚህ በፊት ቀደም ብዬ እሁድም ቀርባለሁ ማለት ነው። እመጣለሁ በዚህ እና እንትን አድርገህ እንዲመጣልህ አድርገህ መከታተል ትችላለህ። ጥያቄዎች ካሉ ወደፊት ስልኬን በሜሴጅ ልክልሃለሁ ወይ? ያ that will be great, that will be good። እንደዛ በጣም እሺ። ቴንክ ዩ። ሰላም ዋል። እሺ፣ ደህና ሁንልኝ። ታንኪዩ ስለ ጥያቄ። እግዚአብሔር ይባርክ። በርቱ። አሜን አሜን።